الله الرحمن الرحيم الحمد لله رب العالمين الرحمن الرحيم مالك يوم الدين القائل وأن الساعة آتية لا ريب فيها أشهد أن لا إله إلا الله وحده لا شريك له خصنا بخير كتاب أنزل وأكرمنا بخير نبي أرسل وجعلنا بالإسلام خير أمة أخرجت للناس أشهد أن محمدًا عبده ورسوله وخليله من خلقه وحبيبه أدى الأمانة ونصح للأمة وجاهد في الله حق جهاده وتركنا على محجة البيضاء ليلها كنهارها لا يزيغ عنها إلا هالك اللهم صل وسلم على هذا النبي الكريم والرسول العظيم أحينا اللهم على سنته وأمتنا على ملته واحشرنا في زمرته مع الذين أنعمت عليهم من النبيين والصديقين والشهداء والصالحين وحسن أولئك رفيقا أما بعد فيا قوم سلام الله عليكم ورحمته وبركاته أهلا ومرحبا مع سلسلة دار الآخرة سلكتايو ألم سلا آخرة سلمنا وربتي تمرت كفل الله عندنا جنانين لالو الحمد لله رب العالمين بالفوت تمرتو تشاتشن صوست تمرت كفل أصلفنال عندنا يمجرشا غزو موت بميل ሁለተኛው العلامات الساعة الصغرى የቂያም ቀን ትላንሽ ምልክቶች ስንል አሳልፈናል ሶስተኛው ደግሞ العلامات الساعة الكبرى ቂያማ ከመድረሱ በፊት የሚከሰቱ ትላልቅ ምልክቶች አሉ እነሱን ለመዳሰስ ሞክረናል የዛሬው ደግሞ ከዚሁ ክፍል ውስጥ ቀጣይ ሆነው አራተኛውን ክፍል እንመለከታለን ቂያማ ከመድረሱ በፊት የሚከሰቱ 10 ዋና ዋና ምልክቶች አሉ ከነሱ ውስጥ ቀሪውን በአላህ ፍቃድ ዛሬ እንዳሳለን በተለይ ደግሞ የእጁጅ ማእጁጅ የሚለውን የትምህርት ክፍል ነብያችን ሰለላሁ ዐለይሂ ወሰለም صحيح مسلم በተዘገበው ሐዲስ ላይ اطلع النبي صلى الله عليه وسلم ونحن نتذاكر الى الصحابه እኛ ቁጭ ብለን እየተወያየን ያለ ነብያችን ወደኛ ብቅ አሉ فقال ብለዋሉን ما تذاكرون ምንድነው እየተወያያችሁት ያላችሁት قلنا نذكر الساعة يا رسول الله أنت يا الله ملكتنيا سلقيام كان هنيتا يتوعين قالناتشو قال نبي منالو إنها لن تقم حتى تروا قبلها 10 آيات 10 وانا ملكتوش سات ملكتو كاما أتقومم وذكر كالنزي مستكسة الدجال ميبال ميمتا فطور الله ይህም በክፍል 3 ትምርታችን ላይ በስፋት ዳሰነዋል ወንዙል ዒሳ የዒሳም የነብዩላህ ዒሳ መውረድ ይሄንም በባለፈው ትምርቶቻችን ተከታትለናል ወየእጁጅ ወማእጁጅ እነዚህና ቀጣዩ ደግሞ ዛሬ የምናየው ነው በአላህ ፍቃድ ኢንሻአላህ የእጁጅና ማእጁጅ ሳይወጡ طلوع الشمس من مغربها ፀሐይ በገባችበት ሳትወጣ ወዳባ مريت لين سسوا موتا ساتناغر والدخان ጭስ ሳይወጣ وثلاثه خسوف صست مقصفت مريت لي ሳይከሰት خسف بالمشرق وخسف بالمغرب وخسف بجزيرة العرب صست مقصفت ይከሰታል واخر ذلك قالوا النبي صلى الله عليه وسلم አስረኛውን ሲጨርሱ መጨረሻዋ ደግሞ የቂያም ቀን መገለጫ ምልክት ምትወጣ ሰዓት አለች ናሩን تطرد الناس إلى محشرهم ودمك اسكشاو بوتا متسبسباتشو سات تكستالله چالو نبينا محمد صلى الله عليه وسلم بالفو تمرتاتشين دجال انديث مريت اندبكلا كيف اندوتا አጋጆቹ እነማን እንደነበሩ ዳሰናል እሱን ለመግደል አላህ Subhanahu Wa Ta'ala ነብዩላህ ዒሳን በመላእክት ክንፍ እንዴት እንዳወረዳቸው በስፋት ዳሰናል ዛሬ ደግሞ የሚቀጥለውን የትምህርቱን ክፍል እናያለን ባለፈው ትምህርታችን ላይ ለማስታወስ እንደተሞከረውና صحيح ሐዲስ ላይ እንደተዘገበው الآيات خرزات منظومات في سلك ነብዩ ምን ይላሉ የቂያም ቀን መገለጫ ምልክቶች እኮ ልክ በገመድ እንደታሰሩ ሀብሎች መስካባዎች ናቸው ይላሉ فإن يقطع السلك ገመዱ እኮ ሲቆረጥ يتبع بعضها بعضا
አንዱ መስካም አንዱን ተከትሎት እንደሚወርደው ሁሉ አንዱ የቂያም ቀን ትልቅ ምልክት ከተከሰተ ሌላውም ይከተለዋል። ደጃል መጣ፣ እሱን ሊገል ነብይ ዒሳ ተላከ። አሁን ነብይ ዒሳ ደጃልን ገደሉ፣ ሌላ ክስተት ደግሞ ይከሰታል። ነቢያችን ምን ይላሉ? ፈየምሰሑ ዐን ውጁሂሂም ነቢዩላህ ዒሳ በደጃል ፈተና የተንገላቱትን በጽናት ፈተናውን የተወጡትን ሙእሚኖችን ፊታቸውን እየደባበሰ ወዩሐዲثሁም ቢደረጃቲሂም ዐንደላህ አላህ ለወደፊት በሚሰጣቸው የጀነት ትልቅ ደረጃ ያበስራቸው። እንዲህ ያበሰሩ እያለ ወሕይ ይላክላቸዋል። ፈበይነማ ሁም ከዛሊክ በዚህ መሃል ላይ እያሉ ኢዛ አውሓ አላሁ ኢላ ዒሳ አላህ ወደ ነቢዩላህ ዒሳ ወሕይ ይልካል ጅብሪልን እኒ ቀድ አኽረጅቱ ዒባደን ሊ እኔ የኔ የሆኑ ፍጥሮችን ለቅቅ ያለው ላ የዳኒ ሊአሐድን ቢቂታሊህም ማንም ሊፋለማቸው ኃይል የሌለው ከባድ ፍጥሮችን አውጥቻለሁ። ወሐርዝ ዒባዲ ኢለ ጡር ወደ ተራራ ባሮችን ይዘህ ውጣ ይላቸዋል። ነቢዩላህ ዒሳ እነማን ናቸው የወጡት? የትምህርቱ ዋናው ርዕስ ይሄ ነው። አልያእጁጅ ወመእጁጅ የእጁጅና መእጁጅ የሚባሉ ፍጥሮች ናቸው። የእጁጅና መእጁጅ ማለት ትርጉሙ ምንድነው? ከማ ፊ ሊሳን العرب ሊሳኑ العرب በሚባለው የአረበኛ ዲክሽነሪ ውስጥ ምን ይላል? የእጁጅ ወመእጁጅ እስማን አዕጀምያን ሙሽተካኒ ሚን አጅጀ ናር። የእጁጅ ወመእጁጅ ማለት የተወሰደው ከምንድነው? አጅጀ ናሩ ሳቱ ሚነል ኢልቲሃብ ሲነድ ሲንቀለቀል አጅጀ ናሩ ፈገገ፣ ነደደ፣ ተቀጣጠለ እንላለን። ከዚህ ነው። ወይም ማለ ወሚነል ማኢል ኡጃጅ አሊያም ደግሞ ወሁወ ሽደቱ الحرارة والتموج ውሃ ሲፈላ አይታችሁ ታውቃላችሁ? አንዱ ባንዱ ላይ ሲገለባበጥ ውሃው ልክ እንደዛ ማለት ነው። ለምን ከዚህ ስማቸው ተወሰዳሉ? فشبهوا بذلك لكثرتهم وإفسادهم في الأرض የቁጥራቸው ብዛት ከኛ ጋር የሚወዳደሩ አይደለም። ሲሄዱ አንዱ ባንዱ ላይ የሚተረማመስ ብዙ ቁጥር ያላቸው ፍጥሮች ናቸው። ለዚህም ምን ተባሉ? የእጁጅ ወመእጁጅ አንዱ ባንዱ የሚተረማመስ መሬትን የሚበክሉ ማለት ነው። ሁም አክተሩ الأمم የእጁጅና መእጁጅ መሬት ላይ ካሉ ፍጥረታቶች በቁጥር ብዙዎቹ እነሱ ናቸው። ከማ ፊ الصحيحين من حديث أبي سعيد الخدري أبو سعيد باستلالفوت حديث لي أن النبي صلى الله عليه وعلى آله وسلم قال نبي من إلالو يقول الله تعالى يا آدم الله سبحانه وتعالى يوم القيامة آدم يتأروال فيقول آدم من إلال لبيك وسعديك والخير في يديك نعم مرحبا جيتاي ملكام نقر الله أنت الجنو على ይላል አደም فيقول الله سبحانه وتعالى من ይላል أخرج بعث النار የሳትን እጣ ድርሻ አውጣ ከኡመቶችህ ይባላል። ويقول አባታችን አደም ምን ይላሉ? وما بعث النار የሳት እጣዎች የሳት ድርሻ ምን ያህል ነው ይላሉ አባታችን አደም። ويقول الله من إلال من كل 1999 في النار وواحد في الجنة 999 የሳት አውጣ ከአንድ ሺህ ውስጥ አንድ የጀነት አውጣ ይባላል። ያ አላህ 999 የጀሃነም አንድ የጀነት يا سلعة الرحمن ليس ينالك في الألف إلا واحد لاثنان إلى ابن القيم نونيا ميبال قطماتشو لي أنشي الله كا جنتكو كأندشكو أندو بتشانو مياغنش دكا ما ونجلن ياغنش ميلالو كأندشو أندوتا يعني موقف كالله في تتسبسبوا فطران يدنقتالو رسول منالو يوما يجعل الولدان شيبا ሕፃናት የሚሸብቱበት ቀን ደንግጠው ማለት እኮ ያ ቀን ነው። ወተረ الناس سكارى ሰው በድንጋጤ የሚሰክርበት ማለት ያ ነው አሉ ነቢያችን ሰለላሁ ዐለይሂ ወሰለም። በጣም ብዙ ናቸው። ከኛ ጋር አንድ ለ999 ነው።
ልዩነታችን። ይህን ሐዲስ ነቢዩ ሲናገሩ ፈሸከ ذلك على أصحاب النبي እነዛ ደጋግ ሰሓቦች ደነገጡ። فقالوا يا رسول الله أنت يا الله መልእክተኛ أينا ذلك الواحد يا አንዱ ታዲያ ከኛ መሃል ማን ነው እንዲያሉ ሰሓቦች فقال ነቢዩ ምን አሉ أبشروا አይዟችሁ አትክዙ ከያእጁጅና ከማእጁጅ 999 እነሱ ናቸው እናንተ ናችሁ አንድ አሏቸው። ሰሓቦቹ ተረጋጉ። በቁጥር እጅግ በጣም ብዙዎች ናቸው። ያእጁጅ ወማእጁጅ አሁን የት ይገኛሉ? የት ነው የሚገኙት? የሚገኙት አንድ ደግ ንጉስ ዙልቀርነይን የሚባል የሆነ ቦታ ዘግቷቸው ነው ያሉት። ዙልቀርነይን መሊኩን ዓድል የመሬትን ሁለት አቅጣጫዎች በብቸኝነት የተቆጣጠረ ደግ ሳሊሕ የነበረ ንጉስ ነው። ሌላ አንዳንድ ሙፈሲሮቹ ነብይም ነው ያሉ አሉ። ብቻ ዙልቀርነይን አላህ የሰጠውን ስልጣን ይዞ ወአተይናሁ ሚን ኩል ሸይእን ሰበባ ሁሉም ነገር ተሰጥቶታል። መሳሪያው ሰራዊቱ ሁሉም የአላህ እርዳታ አብሮታል። መሬትን የዞረ ከሽርክ ማጽዳት በተውሂድ ነበር የሚያጠምቃቸው። አማ መን ظለመ ፈሰውፈ ኑዓዚብሁ በሽርክ ነፍሱን እኮ የበደለ ከባድ ቅጣት እንቀጠዋለን። ثم يرد إلى ربه ከዛም ወደ አላህ ይመለሳል። አላህም ከባድ ቅጣት ይሰጠዋል። ሽርክ የሚሰሩትን ይቀጣ ይገል ነበረ። እነዚያ ያመኑትን ወአማ መን አመነ ወዐሚለ ሷሊሐን መልካም የሰራ በአላህ ቀጥ ብሎ ያመነ ከሽርክ የራቀ ዱንያም ላይ መልካም እንለዋለን ነገሩን እናገራለታለን ይል ነበር። መሬትን እንዲህ በተውሂድ ያጠባት ይሄድ ነበር። አንዴ ከምስራቅም ከምዕራብም ተመልሶ ወደ መሃል ሲያቀና حتى إذا بلغ بين السدين ሁለት ትላልቅ ተራራዎች ጥግ ደረሰ። ሰደይን ማለት ጀበለይን عظيمتين ሁለት ትላልቅ ተራራዎች ናቸው። እዚህ ትላልቅ ተራራዎች ጥግ እንደደረሰ ወጀደ من دونهما قوما ህዝቦችን አገኘ። ተራራው አካባቢ የሚኖሩ ህዝቦች። እነዚህ ህዝቦች ግን لا يكادون يفقهون قولا ንግግርን የማይችሉ ሌላን ቋንቋ የማይችሉ በራሳቸው ብቻ የታጠሩ እኒህን ግለሰቦች አገኘ። እነዚህ ግለሰቦች ይህን ትልቅ ኃያል ንጉስ ሲመለከቱ የሚያስቸግሯቸውን ፍጡሮች እንዲከላከልላቸው አቤቱታ አቀረቡ። ግን በየትኛው ቋንቋ ያቀርቡ? ከህዝብ የተገነጠሉ ናቸው። ሙፈሲሮቹ ምን ይላሉ? አንዱ ለአንዱ እየተረጎመ አንዱ ለአንዱ እያስተላለፈ ለዙልቀርነይን መልእክታቸውን አደረሱ። አንዳንድ ሙፈሲሮች ምን ይላሉ? 30 አስተርጓሚ ደርሷል ይላሉ። ከነሱን የሚፈልጉት መልእክት ዙልቀርነይን እስኪደርስ ድረስ 30 አስተርጓሚ ላይ ንግግራቸው ተገላብጦ ነበር የሚደርሰው። ብቻ በዚህ መልኩ ምን አሉት? ቀረቡና አንተ ዙልቀርነይን ሆይ እነ ያእጁጅ ወማእጁጅ ሙፍሲዱነ ፊል አርድ ያእጁጅና ማእጁጅ የሚባሉ በዚህ ሁለት ተራራ መሃል የሚወጡ ፍጡሮች አሉ። መሬትን እየበከሏት ነው። فهل نجعل لك خرجا እኛ ግብር እንክፈልህ እንዴ? على أن تجعل بيننا وبينهم سدا በእኛና በእነሱ መሃል ግርዶሽ እንድታረግልን ኬላ እንድታደርግልን እንክፈልህ እንዲህ አሉት። ዙልቀርነይን ምን አለ? قال ما مكنني فيه ربي خير ጌታዬ ለኔ ሰጠኝ ስጦታ ከምትሉኝ ነገር ሁላ የተሻለ ነው። አላህ ምን ሰጥቶታል? አላህ ራሱ ዘው መልስ ሰጠና ኢና መከናሁ ፊል አርድ መሬት ለኛ አመቻችተንለታል። ወአተይናሁ ሚን ኩል ሸይእን ሰበባ የሁሉንም ነገር ምክንያት ሰጠነዋል። ብረቱ፣ ንብረቱ፣ ሰራዊቱ፣ የጦር መሳሪያው ሁሉን ሰበብ አስባብ ሰጠነዋል። ከዚህም በላይ የአላህ እርዳታ አብሮታል። ማ መከኒ ፊህ ረቢ ኸይር ጌታዬ የሰጠኝ ስጦታ ከሁሉም ነገር የተሻለ ነው አላቸው። ባይሆን ግን ፈአዒኑኒ ቢቁወትን አጅዐል በይነኩም ወበይነሁም ረድማ ባይሆን በኃይል እገዙኝ፣ የሰራተኛ ኃይል እፈልጋለሁ። እናንተ እገዙኝ፣ ከእናንተና ከነሱ መሃል ረድመን ሰደን መኒዓን ግርዶሽ ጠንካራ የማይደፈር ላደርግላችሁ አላቸው። በዚህ ተስማሙ። ግንባታው ተጀመረ። የእጁጅና ማእጁጅን ከዓለም የሚቆርጠው ግንባታ ተጀመረ።
የመጀመሪያው ስቴፕ የመጀመሪያው ደረጃ ምን ነበር? አቱኒ ዙበር الحديد የተቆራረጠ ብረት አምጡልኝ አላቸው። እነዚህን ህዝቦች ከየትም ቦታ ለቃቅመው አመጡና ከተራሮቹ መሃል ላይ ደረደሩት። ትላልቅ ተራራ ናቸው። እዛ መሃል ላይ እነዚህ ቁርጥራጭ ብረቶች ተከመሩ። حتى اذا ساوى بين الصدفين ሁለተኛው ስቴፕ ይሄ ነው። በሁለቱም ተራራዎች መሃል እንዳስተካከለው ከላይም ከታችም ከጎንም قال انفخوا حتى جعله نارا ንፉበት አላቸው። እሳት አንድዱበት። ከስር እሳት አረጉና ይህን ትልቅ ተራራ የሚያህል ብረትን አቀለጡት። حتى جعله نارا ይላል አላህ ቁርአን ላይ። ፍም እሳት እስኪመስል እርስ በርሱ ተገናኝቶ ቀላ። ፍም እሳት ይመስል ነበር። ሶስተኛ ስቴፕ ቀጠለ። ሶስተኛው የግንባታው ስቴፕ قال آتوني أفرغ عليه قطرا ነሐስ የቀለጠ አምጡልኝ ከላዩ እንዳፈስበት አላቸው። ይህ ብረት ቀልጦ እርስ በርሱ ተገናኘ። እዛ ላይ ነሐስ ተጨመረበት። የዘመኑ ሞደርን ኢንጂነሪንጎች ምን ይላሉ? ብረት ከቀለጠ ብረት ጋር ነሐስ አብሮ ላዩ ከለበሰ እንደዛ ጠንካራ የለም ይላሉ። ዙልቀርነይን ቀድሟቸው ነበር። ላዩ ላይ ላፈስበት ነሐስ አምጡ አላቸው። ከላዩ ላይ አፈሰሱበት። ሁለቱ ተራራ ሙሉ ለሙሉ ተዘጋ፣ ገጠመ። ላዩ ነሐስ ፈሰሰበት። ቁመቱ ከነሱ ጋር እኩል ሆነ። ጠንካራ ዝግ ነበር። አላህ ይህን ሲገልጽ ምን አለ? قال فما استطاعوا أن يظهروا እነዛ የእጁጅ ወመእጁጅ በላይም ሊወጡት ራቃቸው። ተራራውን ነው የሚያህል። وما استطاعوا له نقبا ቦርቡረውትም ሊወጡ ነቅበን ሊበሱትም አይቻላቸው አልቻሉ። እንዲያድርጎ ዘጋላቸው። ይህን ትልቅ ግንባታ የእጁጅና መእጁጅን ከዓለም የቆረጠውን ትልቁን ግንባታ እንደገነባ ይህን ግዙፍ ስራ ሲመለከት በችሎታው አልተኮራራም። ምን አለ? قال هذا رحمة من ربي ይህ የጌታዬ ስጦታ ነው፣ እዝነት ነው አለ። ሱብሃንአላህ። እኛ ምንም ነገር ሰርተን ህዝብ የሚወደው ነገር ሲያጋጥመን በእኔ ችሎታ ነው እኮ፣ አይ በደንብ አጥንቼ ነው የሰራሁት፣ ተዘጋጅቼበታለሁ። ነዓም ልትዘጋጅ ትችላለህ። መጨረሻ ግን የማን ነው? هذا رحمة من ربي የጌታ ስጦታ ነው። ዝሮ የጌታ ተውፊቅ ነው እንጂ በመራህ ግብራችን በእውቀቴ ይሄ የሙስሊሞቹ አካሄድ አይደለም። فإذا جاء وعد ربي على ذو القرنين እንደጨረሰ የጌታዬም ቀጠሮ በደረሰ ጊዜ جعله دكا አላህ ከመሬት ጋር ያስተካክለዋል፣ ይሰባብረዋል አላቸው። وكان وعد ربي حقا የጌታዬም ቀጠሮ እውነት ነው። የእጁጅና መእጁጅት ይገኛሉ። አላህ ከሚያውቀው አንድ ቦታ ላይ ዙልቀርነይን የሚባል ንጉስ ዘግቷቸው ነው ያሉት። እነዚህ የእጁጅና መእጁጅ ግን ነቢያችን ሰለላሁ ዐለይሂ ወሰለም ሁሌም ይሄን ነገር ለመክፈት ሁሌም ይሞክራሉ ይላሉ። ለመብሳት ነቅብ ለማድረግ ይጥራሉ። የመጀመሪያውም መበሳት የተከሰተው በነቢያችን ሰለላሁ ዐለይሂ ወሰለም ዘመን ነው። وفي صحيح البخاري من حديث أم المؤمنين زينب የነቢዩ ታላቅ ሚስት የምእመናን እናት ምን ትላለች? قالت دخل عليها النبي صلى الله عليه وسلم فزعا አንዴ ነቢዩ ሰለላሁ ዐለይሂ ወሰለም ደንግጠው ወደኔ ወዳለውበት ክፍል ገቡ ትላለች። وفي رواية በሌላ ሪዋያ استيقظ النبي صلى الله عليه وسلم من النوم محمرا وجهه ከንቅልፋቸው ነቢያችን ሰለላሁ ዐለይሂ ወሰለም ፊታቸው የቀላ ሲሆን ተነሱ ትላለች። يقول እያሉ ነበር። በጣም የደነገጠ ሰው ፊት ይታይባቸዋል። لا إله إلا الله لا إله إلا الله ويل للعرب من شر قد اقترب ለዓረቦቹ ይላቸው ያቀናባቸው ስላለ መጥፎ ነገር አሉ። فتح اليوم من ردم يأجوج ومأجوج مثل هذه ዛሬ ሌሊት ከየእጁጅና መእጁጅ ከተዘጉበት አጥር እችምታሃል ዛሬ ሌሊት ተከፈተ አሉ ነቢያችን ሰለላሁ ዐለይሂ ወሰለም። የእጁጅ ወመእጁጅ አሁንም ያን ለመክፈት እየጣሩ ነው ያሉት። ነቢያችን ሰለላሁ ዐለይሂ ወሰለም ሁሌ እንደሚሞክሩ ሲገልጹልን ምን ይላሉ? እነ የእጁጅ ወመእጁጅ ለيحفرون السد كل يوم የእጁጅና መእጁጅ ይሄን ግርዶሽ ለመብሳት በየቀኑ ይቆፍራሉ። حتى إذا كادوا يرون شعاع الشمس
ፀሐይንም ለማየት ሲቃረቡ ጫፍ ሲደርሱ قال الذي عليهم ارجعوا فستحفرونه غدا በእነሱ ላይ የተወከለው መሪያቸው ምን ይላል ተመለሱ ነገ ትከፍቱታላችሁ ይላቸዋል فيعودون إليه كأشد ما كان ሲመለሱ ግን አላህ ዙሮ ይገጥመውና የቆፈሩትን ሁሉ እንደ አዲስ ከዛም የጠነከረው ነው ያገኛቸዋል حتى إذا بلغت مدتهم وأراد الله عز وجل أن يبعثهم إلى الناس اللهم ወደ ሰው ሊልካቸው በፈቀደ ጊዜ የሱ ውሳኔ ሲመጣ የጊዜ ገደባቸው ሲጠናቀቅ ሐፈሩ ይቆፍራሉ حتى إذا كادوا يرون شعاع الشمس የፀሐይን ብርሃን ማየት ሲቃረቡ قال الذي عليهم በእነሱ ላይ የተወከለው ግለሰብ ምን ይላል ارجعوا تملسوا فستحفرونه غدا ነገ ትቆፍሩታላችሁ إن شاء الله الله يفقد እንደሆነ ይላል إن شاء الله ከምትልከ الله መሽአ ጋር ድርጊቱን አስተሳሰረው ይሄኔ ከፍቱታል يقول نبي من ይላሉ فيعودون إليه ነገ በነጋው ሲመለሱ وهو كهيئاته እንደነበረው ሆኖ ያገኙታል ልክ ጫፍ ላይ እንዳደረሱት يقول النبي صلى الله عليه وسلم ከፍተውት ወደ ፍጡራን ይወጣሉ ይላል አላህ ይናወጣጣቸውን ቁርአን ላይ ሲገልጽልን እንዲህ ይለናል حتى إذا فتحت يأجوج ومأجوج يأجوجنا مأجوجم ግርዶሽ በተከፈተ ጊዜ وهم من كل حدب ينزلون እነሱ ያኔ በመሬት ኮረብታዎች ሁሉ የሚዘምቱ ይሆናል ይለናል አላህ Subhanahu Wa Ta'ala من كل حدب ينسلون ሁሉ ከተማ ነው የሚገቡት በተራራው በሸንተረሩ በሁሉ ነው ይመጣሉ ይላል ያ ግዙፍ ቁጥር መሬትን መጡ ያለብሳታል በጣም አስፈሪ ነው ይህም ክስተት ሲከሰት አላህ ምን አለ وقترب الوعد الحق ትክክለኛው ቀጠሮ ደረሰ ቂያማ ልደርስ ነው ትልቁ መገለጫ ተከሰተ ይለናል አላህ Subhanahu Wa Ta'ala ነብዩላህ ዒሳ አለይሂ ሰላም አላህ Subhanahu Wa Ta'ala ልክ እነሱ እንደወጡ ወህይ ያወርድላቸዋል ያ ዒሳ إني قد بعثت قوما እኔ ወደ እናንተ ፍጥሮችን ለቅቄያለሁ لا يدان لأحد بقتالهم እነሱም መጋደል ማንም የማይሳካለት የሆነ فحرز عبادي للطور ወደ ተራራ ባሮችን ይዘውጣ ይላቸዋል ወደ ተራራ ይወጣሉ ይላሉ ነብያችን ሰለላሁ ዐለይሂ ወሰለም ሙእሚኖች እንዳሉ ተራራ ላይ ወጣው ይሰፍራሉ ሌሎችን ግን ያው እየተከተሉ ይገሏቸዋል መሬቱን ወጣው ይወሯታል كما في صحيح مسلم يقول النبي صلى الله عليه وسلم ويبعث الله يأجوج ومأجوج وهم من كل حدب ينسلون الله يأجوجنا مأجوجن ወደ መሬት ይልካቸዋል እነሱም ጋራ ሸንተረሩን ይሞሉታል ويمر أوائلكم على بحيرة الطبرية እንግዲህ እነዚህ በሰልፍ ተንጋግተው ሲመጡ የመጀመሪያዎቹ ይላሉ ነብዩ ሰለላሁ ዐለይሂ ወሰለም بحيرة الطبرية ትልቅ ወንዝ አለ ፓኪስታን አካባቢ በዛ ያልፋሉ فيشربون ما فيها ወንዙን እንዳለ ይጠጡታል ብዛታቸውን ተመልከት ወንዙን እንዳለ ይጠጡታል ويمر آخرهم ከዛም የመጨረሻዎቹ ሲያልፉ فيقولون ምን ብለው ይላሉ አንድ ላይ እኮ ነው ያሉት የመጀመሪያዎቹ ወንዙን ጠጣው ታልፈዋል መጨረሻ ያሉት ሲደርሱ መሬቱ ረጥቦ ያገኙታል ምን ይላሉ لقد كان بهذه مرة ماء እዚህ አካባቢ እኮ ውሃ ወንዝ ነበር ይላሉ ወንዙን እስኪደርቅ ጠጣውት የመጀመሪያዎቹ ያልፋሉ የመጨረሻዎቹ እስከማያገኙት ድረስ እንዴት ብዙ ናቸው መሬት እንዲያዳረሱ ይመጣሉ በጣም ከሃዲ ፍጥሮች ናቸው ይሉናል ነብዩ ሰለላሁ ዐለይሂ ወሰለም لقد قتلنا من في الارض መሬትን ያለውን እየገደሉ ይመጡና ምን ይላሉ መሬት ላይ ያለውን ህዝብ እኮ ጨርሰናል ሐሉሙ فلنقتل من في السماء በሉኑ ሰማይ ላይ ያሉትን ፍጡራን እንግደል ይላሉ አዑዙ ቢላህ ከዛ ምን ይላሉ ነብዩ ሰለላሁ ዐለይሂ ወሰለም فيرمون بنشابهم ቀስቶቻቸውን ጦሮቻቸውን ወደ ሰማይ ይወረውሩታል ሰማይ ያሉት ሊገሉ እኮ ነው ሲወረውሩት فيرد الله عليهم نشابهم مخدودة دما ይላሉ አላህ ሊፈትናቸው ቀስቶቻቸውን ደም ነክሮ ይልክላቸዋል
ጦሮቻቸውን ደም ቀብቶ ይልክላቸዋል ሰው እንደገደሉ እንዲያስቡ فيقولون ምን ብለው ይላሉ እነዚህ قهرنا اهل الارض وعلونا اهل السماء መሬት ላይ ያለን ተቆጣጣር ነው ሰማይ ላይ ያለንም ገለናቸዋል ይላሉ ያ አላህ እንዲህ አይነት መሬትን የሚበክሉ ሰዎች ናቸው ነብዩላህ ኢሳና ሙእሚኖቹ በየእጁጅና መእጁጅ ይከበባሉ ተራራ ላይ እንደወጡ ነው ይራባሉ የሚበሉት ያጣሉ يقول النبي ነብያችን ምን ይላሉ حتى رأف الثور ይላሉ የበሬ ራስ እንኳን ከብዙ ሽብር የበለጠ ውድ ዋጋ የሚሆንበት ዘመን ይመጣል ምን ይብሉ የበሬ ራስ ስጋ የለው ያ እንኳን የሚወደድበት ጊዜ ይሆንባቸዋል በጣም ይቸግራሉ መውጫው ታዲያ ምንድነው ነብዩላህ ኢሳ ታላቁ ነብይ የመርየም ልጅ እጃቸውን ከሙእሚኖቹ ጋር ሆነው ዱዓን አዳማጭ ወደ ሆነው ጌታ ያነሳሉ ያ ረቢ ያ አላህ ይማጸኑታል ነብዩ ምን ይላሉ ወይርገቡ ነብዩላህ ኢሳ ወአስሐቡ አላህን ይማጸናሉ ፈዩርሲሉላህ አላህ ዱዓቸውን ይቀበላል ታላቅ ነብይ ናቸው ከሳቸውም ጋር ጀግና ሙእሚኖች አሉ የነዚህን ዱዓ አላህ ይቀበላል وقال ربكم ادعوني استجب لكم እሺ እላችኋለሁ ዱዓ ያደርጋሉ አላህ መልስ ይሰጣል فيرسل الله عليهم النغف في رقابهم አላህ ችሎታውን ሊያሳይ ነገፍ ትንሽ ትልቅ ነው ባንገቶቻቸው ላይ ትልልክባቸዋል ይላሉ فيصبحون فرسا አላህ እነዚህን ግዙፍ ፍጥሮች ወንዝ የመጀመሪያዎቹ ወንዝ ጠጣው የሚያልፉ ግዙፍ ፍጥሮችን በትንሽ ትንኞች ይገላቸዋል በትንሽ ትሎች ያጠፋቸዋል فيصبحون فرسا النبي صلى الله عليه وسلم እንዳለ ያልቃሉ አይ قتلا كموت نفس واحده ልክ እንደ አንድ ነፍስ ይጠፋሉ ያ ብዙ ቁጥር ያለው ፍጡር በቁጥር የማይገለጥ ፍጡር አንዴ አላህ ይጨርሳቸዋል وفي روايه በሌላ ዘገባ ነብዩላህ ኢሳ ተራራው ላይ ሙእሚኖች ጋር ቆመው ያሉ ድምጽ ሲረጋጋ ይሰማሉ ምን ይላሉ ከናንተ ማህል ሄዶ የሚያይልን አለ እንደ የእጁጅና የመእጁጅን ጉዳይ ይላሉ ከነዚህም ውስጥ አንድ ሙእሚን እኔ ይላል ራሱን መስዋዕት ሊያደርግ ቢይዙት ይበጣጥሱታል ሂጄ ግን አይችልም ታብሎ ራሱን ሸሂድ ሊያረግ ወስኖ ከሙእሚኖቹ ተነጥሎ ወደታቸው ወርዳል فيخرج وهو مستعد للقتل والهلاك فيرى هذه المعجزة ይህን የአላህ ስብሓነሁ ወተዓላ አስገራሚ ተአምር ያያል فيرجع لنبي الله عيسى وينادي عليه እሱና ጓደኞቹ ነብዩን ይጣራል አብሽሩ እናንተ ሙእሚኖች አብሽሩ لقد أهلك الله اليأجوج ومأجوج አላህ ስብሓነሁ ወተዓላ የእጁጅና መእጁጅን እንዳላ ጥፍቷቸዋል አብሽሩ ይላቸዋል ሱብሓነል ቃዲር ሀያሉ አላህ ነዛም ፍጥሮች በትንኝ ያጠፋቸዋል ነብዩላህ ኢሳ አለይሂ ሰላም ሰሃቡ ጓደኞቻቸውን ይዘው ወደ መሬት ይወርዳሉ ሲወርዱ ግን አሁንም ሌላ ችግር ይገጥማቸዋል ثم يهبط نبي الله عيسى واصحابه الى الارض فلا يجدون في الارض موضع شبر الا ملأه زهامهم ونتنهم قالوا ነብያችን ንግግራቸው ሲከተሉ ነብዩላህ ኢሳ ባልደረቦችን ይዞ ወደ መሬት ሲወርድ የእጁጅና መእጁጅ በሬሳ ሞልተውት ያሉ ከዚህም አልፎ ዘሃሙሁም የነሱ ስባቸው መሬት ላይ ተበክሎ ያዩታል ግዙፍ ወፍራም ናቸው አካላቸው ሲሞቱ አካላቸው ይፈርስና መሬቱ በስብ ይሞላል ጣም ግዙፍ ፍጡር ናቸው ጣም ወፍራሞች ናቸው ነብዩላህ ኢሳውንስ ምን አማራጭ አላቸው በህይወት ይያሉ በላ ሙተውም በላ የሆኑ ፍጡሮች ወደ አላህን እጃቸውን ከሰሃቦች ከባልደረቦቻቸው ጋር ሆነው እጅ ያነሳሉ ያ ረብ طهر لنا الارض ጌታችን መሬትን አጽዳልን ይላሉ እነሱማ ማንሳት አይችሉም የመስባታቸው የመወፈራቸው የመብዛታቸው ሊታርገው ያጽዱት አላህ እንዱዓቸውን ይቀበላል فيرسل الله طيرا كعناق البخت ይላሉ ነብያችን ሰለላሁ ዐለይሂ ወሰለም አላህ ቡኽት ማለት አንድ ግመል ነው የግመል አይነት አንገቱ ረጅም የሆነ እንደዛ ረጃጅም አንገት ያላቸው ግዙፍ የሆኑ አዕዋፋትን ይልካል በጣም ግዙፍ የሆኑ እነዛን ግዙፍ ኃይሎችን መሸከም የሚችሉ ሌላ ፍጡር አላህ ይልካል ያ አላህ ምን አይነት ተአምር ነው የሚከሰተው
ሙእሚኖች ያዩአቸው እነዚህ ሰዎች فتحملكم فتطرحهم حيث شاء الله እነዚህ አዋፋቶች ተሸክመው አላህ ከፈቀደው ቦታ ወስደው ይወረውራቸዋል አሁንም አልጸዳም ثم يرسل الله مطرا الله ኃይለኛ ዝናብ ይልካል فيغسل الارض حتى يتركها كالزلقه መሬት ልክ እንደ መስታይት አላህ አጽድቶ ይተዋታል ዝናብ ይልካል መሬት እንደ አዲስ ትታጠባለች ያውላ ፈተና በቃ የእጁጅና መእጁጅ ፍጻሜያቸው ደረሰ ከዚህ በኋላ ግን አላህ Subhanahu Wa Ta'ala ለፍጡራን ትንሽ የደስታ የረፍት ጊዜ ይሰጣል ዘመኑ ዒሳ አለይሂ ሰላም እሚማርክ የነብዩላህ ዒሳ ዘመን መሬት ላይ ይከሰታል ጣፋጭ ማራኪ የሆነ ህይወት በፍጡራን ላይ ያልፋል እንደዛ አይነት ህይወት መሬት ታይቶ አይታወቅም አላህ ከዚህ ሁሉ ፈተና በኋላ ነብዩላህ ዒሳና የሳቸው ባልደረቦች የሚኖሩት ጣፋጭ ህይወት መሬት ላይ ይስተናገዳል يقول النبي صلى الله عليه وسلم ነብዩ ይሄን ክስተት ሲገልጹ ምን ይላሉ طوبى لعيش بعد المسيح ከነብዩላህ ዒሳ ከመሲህ ከኢየሱስ በኋላ ላለው ህይወት ምን ያምር طوبى لعيش بعد المسيح يؤذن للسماء في القطر سماء እንድታዘም ትታዘዛለች ويؤذن للارض في النبات መሬት እንድታወጣ ቡቃያዋን አዝመሯን ትታዘዛለች حتى لو بذرت حبة على الصفا لنبت على الرسول አንተ ድንጋይ ላይ ደረቅ ድንጋይ ላይ ምግብ እንኳን እህል ብዘራ ይበቅልልሃል መሬት ከማብቀሏ የተነሳ ولا تشاحن ولا تحاسد ولا تباغض متحسد የለ መጠላላት የለ ምቀኝነት የለ ቀልብ መሬት የሚጸዳል يا الله ميامر هيوت ينورالو وفي رواية في مسند أحمد وصححه الألباني من حديث أبي هريرة قال النبي صلوات ربي وتسليماته عليه نبي يحشمني لالو فيهلك الله في زمانه بنبي الله عيسى زمنكو الملل كلها إلا الإسلام ديني تبالا حيمانوتي تبالا الله يتأفال اسلم الناس كر وتقع العمنة على الأرض مريت لي سلام سفنال حتى ترتع الأسد مع الإبل والنمار مع البقر والذئاب مع الغنم يا الله أنبسا كجملوش قا عبرو يولالان جملو زي ساري قتال أنبسا زي سقوني بلال أي بلال لما عبرو يكمتالو والنمار مع البقر نبر دقمو ككبتوش قابرو يولال والذئاب مع الغنم تكلا كفي البقابر يسلفالو ويلعب السبيان بالحية لا تضرهم ሕፃናቶች በእባብ ይጫወታሉ እባብ አይነድፋቸውም ይላል መርዝ የተባለን አላህ መሬት ላይ ያነሳል ቡቃያዎች እንዲወጡ ያደርጋል ففي الصحيحين من حديث أبي هريرة أن النبي صلى الله عليه وسلم قال بليلة صحيح حديث لي نبياتش من يقالوا والذي نفسي بيده نفسي بجوبه نتشو الله ملالو ليوشكن أن ينزل فيكم عيسى بن مريم يا مريم لج عيسى ودنانت لورد كربل حكما مقسطا فتحوي مريسي ون يا مريم لج مورد بثكزي يكربل فيكسر الصليب مسكال النسبابرال ويقتل الخنزير عصاموتشن مريت لي يتفل ويفيض المال حتى لا يقبله أحد مريت لي بر يوتقال ما نم يقبل اسكي طفا درس وسده برن كاتلو الله እሱም ብር አለው ለምን ይቀበላል እንዲህ አይነት የድሎት ህይወት እንስሳት እንኳን ማይበላላበት ሒስት ምቀኝነት የሌለበት ህይወት አላህ በነብዩላህ ዒሳ ዘመን ያስተናግዳል ይላሉ ነብያችን ሰለላሁ ዐለይሂ ወሰለም كما في صحيح مسلم بتزجبوا ليله حديثاتቸው ለምን ይላሉ فيقال للارض انبتي ثمرتك وردي بركتك ለመሬት ፍሬዎቻችን አውጭ ትባላለች ፍሩቱ አዝመራው እህሉ እንዳለ ይበቅላል በረካሽን መልሽ ትባላለች ከአባታችን አደም ጀምሮ ያልወጣ በረከት መሬት ላይ ይፈልቃል فيومئذ አሉ ነብያችን زمن እንዴት በረካ እንደነበሩ ሲናገሩ تأكل العصابة من الرمانة رمانة ፍራፍሬ ነው አንድ ህዝብ አሉ ዒሳባ አንድ ህዝብ ከሩማና ከዚህ ፍሬ
ከዚህ ፍሩት ይሄን በልቶ አንድ ህዝብ ይሸኝበታል ወይባረኩ في الرسل ወተቱንም አላህ ይባርከዋል አንድ የታለበው ለብዙ ሰው ያጠጣል ይላል የበረካ የሚያስቀና ዘመን በነብዩላህ ዒሳ ላይ ይከሰታል መሬት ላይ የሚያምር ክስተት ይከሰታል ግን ሁሉም ማች ነውና ነብዩላህ ዒሳም 40 ዓመት መሬትን በፍትህ ካስተዳደሯት በኋላ ወደ ሞት አፋፍ ይደርሳሉ ሳሉ በህይወት የነብዩን ዲን ሸሪዓ ተከትለው ተግብረው ነው የሚሄዱት ነብያችን በላ ሐዲስ የሚላሉ والله لو كان موسى بين ظهرانيكم نبي الله موسى እኮ መሐላችሁ ቢኖር لما وسعه الا يتبعني እኔን ከመከተሉ አማራጭ የለው ነብዩላህ ዒሳ የነብዩን መንገድ ይከተላል እንደኛ አይነት አሰጋገድ ነው የሚሰግደው ሐጅም እንደዛው ነው የሚያደርገው ረሱል ይሄን ክስተት ሲገልጹ ምን ይላሉ والذي نفسي بيده نفسي በእጁ በሆነችው አላህ እምላለሁ ليهلن ابن مريم بفجر الروحاء حاجا ومعتمرا በአላህ እምላለሁ አሉ ነብያችን የመርየም ልጅ ዒሳ ታላቁ ነብይ እኮ ፈጅር ረውሃ በሚባለው ቦታ ሐጅና ዑምራ ሊያደርግ ከዓባ ይገባል ይላሉ ነብያችን ሰለላሁ ዐለይሂ ወሰለም ነብዩላህ ዒሳ ሐጅ ያደርጋል በእኛ ሐጅ አደራረግ መጨረሻ ላይ ግን አላህ የጻፈው ቃል ይፈጸማል ኩሉ ነፍሲን ዛኢቀቱል መውት እሳቸውም ይሞታሉ ነብዩ ምን አለ ወይصلي عليه المسلمون ሙስሊሞችም ይሰግዱበታል እሱ ራሱ ሲወለድ ህፃን እያለ ሲጠይቁት ምንድነው ያለ ወሰላሙ አለየ የውመ ወሊድ ወየውመ አሞት ወየውመ ኡብዓث ሐያ ስወለድም ስሞትም ተቀስቅሸም በመነሳበት ጊዜ ሰላም በእኔ ላይ ይሁን ብሎ ህፃን እያለ ተናግሯል እሱም ይሁን ሞት ይቀምሳል ነብዩላህ ዒሳ አለይሂ ሰላም ነብያችን ሰለላሁ ዐለይሂ ወሰለም ግን ለነብዩላህ ዒሳ أمتاتشون سلام تادر سلين يلالو يقول كما في مسند أحمد بسند صحيح عن أبي هريرة عن النبي صلى الله عليه وسلم قال نبياتش من يلالو وإني لأرجو إن طال بي عمر أن ألقى عيسى ابن مريم نيكو الله دمين بيارزمو نبي الله عيسى بقنا نيو ودالو علو فإن عجل بي الموت موت قنهني ليك شكو لبن عجلي تولو درسو كمتا فمن لقيه منكم فليقرئه مني السلام كنا انت مهل ياغنيو كأمتوچه نبي الله عيسى عليه سلام تادرس لن يلالو رسولاتشن صلى الله عليه وسلم إنيا من قدي كأرض الحبشة لنبي الله عيسى سلام تادرسلن السلام عليك يا نبي الله የነብዩን ሰላምታ እናደርሳለን ይህ ካሴት የሚደርሳችሁ ሰዎች በህይወት ከተገኛችሁ ሰላምታ አድርሱ ኢንሻአላህ ናም ነብዩላህ ዒሳ ከሞቱ በኋላ ግን መሬት የድሮዋን ይዘት ሱራ ትይዛለች እንደ አዲስ ፈሳድ መሬት ላይ መስፋፋት ይጀምራል ሙእሚንም ካፊርም መፈጠር ይጀምራል ሰው ወደ ወንጀል መሮጥ ይጀምራል ይህን አላህ Subhanahu Wa Ta'ala ቢቶብቱ ተቀባይነት የሌለውን ክስተት ከባድ ክስተት መሬት ላይ እንዲፈጸም ያደርጋል حلول الساعه የቂያም ቀን መድረሱን የሚገልጽ ከዚህ በኋላ ተውበት እንደተቋረጠ የሚያውጅ ከባድ ምልክት ይከሰታል ይህ መከሰት ምንድነው طلوع الشمس من مغربها ፀሐይ በምስራቅ አይደል የምትወጣ بمقراب عند توطا يدرجال ይህ አስደንጋጭ ክስተት ነው كما في صحيح مسلم እንደምናቀው ፀሐይ የአላህ Subhanahu Wa Ta'ala ታዛዥ ባሪያ ናት አይደል وله أسلم من في السماوات والأرض لا الله سبحانه وتعالى ፍጡራን በአጠቃላይ ታዛዥ ነው ዛሬ በስተምስራቅ ያስወጣት አላህ ነገ በስተምዕራብ ሊያስወጣት ቻይ ነው ታዛዥ ናት ውጭ ባለችው ነው የምትወጣው ነብያችን ሰለላሁ ዐለይሂ ወሰለም ፀሐይ ለአላህ ምን ያህል ታዛዥ እንደሆነች ሐዲሳቸው ላይ ሲገልጹ ምን ይላሉ አንዴ ከሰሃቦች ጋር ቆመው ያለ ፀሐይ ስትገባ ይዋት በስተምዕራብ ከዛም ነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች ይዞራሉና ምን አላቸው አተድሩና አይነ ተذهب هذه الشمس እቺ ፀሐይ ወደ ምን እንደምትር ታውቃላችሁ እንዴ قالوا الله ورسوله اعلم اللهና መልእክተኛው ነው የሚያውቁት አሉ ሰሃቦቹ አደበኛ ናቸው ان هذه قالوا رسول تجري حتى تنتهي الى مستقرها
እስከተወሰነላት መቆሚያ ቦታ ድረስ تحت العرش ከዓርሽ በታች ትሄዳለች ማን ፀሐይ ከዛሳ فتخر ساجدا ስጁድ ትወድቃለች አሉ ነብያችን ሰለላሁ ዐለይሂ ወሰለም ሁሉም ነገር ለአላህ ሰጋጅ ነው ሁሉም ለአላህ ተዛዥ ነው መخلوቃቱ ሁላ ለአላህ እጅ ሰጥቷል እዛን ዑለማዎቻችን ፍጡራን እኮ በአጠቃላይ ሙስሊም ነው ይላል ሙስሊም ማለት من استسلم እጅ ሰጠ ታዛዥ ማለት ነው አላህ የነውነታ ቁርአን ላይ ሲገልጽ ምን ይላል አለም ተራ ان الله يسجد له من في السماوات ومن في الارض አታቀም እንደ አንተ መሐመድ ለአላህ Subhanahu Wa Ta'ala እኮ በመሬትም በሰማይም ያሉ ፍጡራን እንደሚሰግዱለት والشمس ለይቶ አመጣ አላህ ፀሐይም ተሰግዳለች ለአላህ والقمر ጨረቃም والنجوم ከዋክብትም والجبال ተራራውም ይሰግዳል والشجر ዛፎችም ሁላ ይሰግዳሉ والدواب እንስሳትም ይሰግዳል ጉንዳሌ ራሷ የሆነ ሶላት አይነት አላት ሁሉም ይሰግዳሉ وكثير من الناس ብዙ የሰው ዘርም ለአላህ ይሰግዳል ሁሉም ሰጋጅ ነው ነገር ግን እኛ አሰጋገዳቸውን አናቀው እንዴት አላህ እንደሚያጠሩ አናቀው ይሄን እውነት አላህ ሲያረጋግጥ ምን አለ ወላኪን لا تفقهون تسبيحهم እናንተ ግን እንዴት አላህ እንደሚያጠሩ አታቁም የራሳቸው የሆነ መንገድ አላቸው ለኔና ላንተ ሶላት ተበጅቶልናል ለነሱም የራሳቸው የሆነ አላህን የሚያጠሩበት መንገድ አላቸው ፀሐይ ታዛዥ ናት ፀሐይ አላህ ባላት ሁኔታ ነው የምትንቀሳቀሰው والشمس تجري لمستقر لها ፀሐይ ለሷ ወደ ሆነው መርጊያ ትሮጣለች ይላል አላህ والشمس تجري لمستقر لها ذلك تقدير العزيز العليم ይህ ደግሞ ያሸናፊውና ያዋቂው ጌታ ምጠና ነው ተቅዲር ነው ይለናል አላህ Subhanahu Wa Ta'ala ፀሐይ ለአላህ ታዛዥ ናት ባስቀመጣት ቦታ ነው የምትንቀሳቀሰው በምስራቅ ተወጣ ነበር በምዕራብ ውጪ ታዛዥ ናት በቅርቡ ኒውዮርክ ውስጥ የሚገኘው አንድ የጥናት ማዕከል ይሄን እውነታ ለዓለም አስተላለፈ ምን ይላል ፀሐይ ከመሬት ርቀቷ 95.5 ማይል ነው የምትገኝ ርቀቷ 95.5 ማይል ርቀት ውስጥ ትገኛለች በዚህ ርቀት ላይ ትገኛለች قالوا من يلالو لو أن الشمس تركت مجراها إلى الأعلى قليلا لتجمد كل حي على ظهر الأرض ፀሐይ ተደረገላት የመቆሚያ ቦታ አለ ትንሽ ከዚህ ቦታዋ ትንሽ ወደ ላይ በሴንቲሜትር ከፍ ብትል መሬት ላይ ያለ ነገር ሁሉ ወደ በረዶነት ይለወጣል ደግሞ ማሉ አሁን ካለችበት ከተቀመጠችበት ከዚሁ ማይል 1 ሴንቲሜትር ዝቅ ብትል ለحترق كل حي መሬት ላይ ያለ ፍጡር ሁሉ ተቃጥሎ ያልቅ ነበር አላህ በመጠን ያስቀመጣት والشمس والقمر بحسبان ጨረቃም ፀሐይም የተወሰነላቸው ቀመር ላይ ነው የተቀመጡት በመጠን ያሉት በአላህ Subhanahu Wa Ta'ala ትእዛዝ ውስጥ ነው ያሉት ስለዚህ እቺ ፀሐይ عرش تقتهدنا رسول من علو فتخر ساجدة صلاة سجدالش كلهم كموطعطوا بفيد إهن الله تعزانه متملسوا فلا تزال كذلك حتى يقال لها من تبالالج ارتفعي وارجعي من حيث جئتي ودمت شبت تملشي فترجع فتصبح طالعة من مطلعها بموج أوابك تلالش بس تمسرات ثم تجري حتى تنتهي إلى مستقرها أون مد عرش تهدنا صلاة تسجدالج يقال لها أهون قنفس أمي ودرسوال من تبالالج ارتفعي وأصبحي طالعة من مغربك በገባሽበት ውጪ ትባላለች فتصبح طالعة من مغربها በገባችበት ብቅ ትላለች ፍጡራን ለሊቱ ሲደጋግስ ሲጨልም ፀሐይም በስተምስራቅ እየጠበቀ ፀሐይም የምትወጣው በስተምስራቅ ነው ተብሎ የማታ ፀሐይ እንዳያገኘን እየተባለ ፊቱን ወደዛ አቅጣጫ ሲሰራ የነበረ የአደም ልጅ አሁን ድንገት ፀሐይ በገባችበት ትወጣለች በጣም የሚያስደነግጥ ክስተት ፍጡራን ይህን ሲያይደናገጣሉ ማመን ይጀምራሉ አሉ ረሱላህ ሰለላሁ ዐለይሂ ወሰለም ነገር ግን ሃይሃት እምነታቸው
አይጠቅማቸውም روى البخاري ومسلم من حديث أبي هريرة أنه صلى الله عليه وسلم قال نبياتنا من قالوا لا تقوم الساعة كما قتكم حتى تطلع الشمس من مغربها ፀሐይ በገባችበት እስክትወጣ ድረስ فإذا طلعت من مغربها آمن الناس كلهم أجمعون ፍጡራን በአጠቃላይ አመንኩ ይላል فيقول نبي كزلا يايزو منالو لا يعني قنالو فيومئذ لا ينفع نفسا إيمانها لم تكن آمنت من قبل أو كسبت في إيمانها خيرا يا كستتكو لانديت نفس ما منو عيتكماتم كذي بفيت يامنج علام كذي بفيت بإيمانها ملكام يسراج كالونا بستكر إيمانها عيتكماتم ملالو نبياتنا صلى الله عليه وسلم الله ተውበትን ይዘጋዋል እንዲቋረጥ ያደርጋል በሌላ ሐዲሳቸው ላይ ነብያችን ሰለላሁ ዐለይሂ ወሰለም ይላሉ ان الله عز وجل يبسط يده بالليل ليتوب مسيء النهار الله እኮ በሌሊት እጁን ይዘረጋል ቀን ሲያምጹት የዋሉ ባሮቹ ወደሱ እንዲመለሱ ويبسط يده بالنهار በቀን ደግሞ እጆቹን ይዘረጋል ليتوب مسيء الليل ሌሊት ሲያምጹት የዋሉ ቀን እንዲመለሱ يا رب مارن انديلو كان دقمو جون يزرقال اسكمتشنو تاري هيك استت حتى تطلع الشمس من مغربها صحاي بقبات شبت سكتوطا درسيل على النبي صلى الله عليه وسلم منه الله ينبر ميزقاو كذيب في النزي هزبوج يدجال تأمر يتوال يا نبي الله عيسى انك سماي مورد تملكتوال يا نبي الله عيسى زمن لي تكستون يأجوجنا مأجوجنا يتوال انديت الله اندات افاتشوا يتوال نزان قزوف يهونو اعوافاتن تملكتوال يهو الله كون بحالا ودا كفر ودا وانجل سيملسو الله كزي ليبك آللا يزقاباتشوا የተውበት በር ሁለት ቦታ ላይ ይዘጋል ይላሉ ነብያችን ሰለላሁ ዐለይሂ ወሰለም አንድ በህይወት ይያሉ ፀሐይ በገባችበት ስትወጣ ሁለት ለኔና ላንተ ቀጥታ روح غرغر علي اذا بلغت التراقيه ጉሮሮ ላይ እስክደርስ ድረስ ተውበትን አላህ ይቀበለዋል ከዚህ በኋላ ይዘጋዋል ስለዚህ ወንድሞቼ ጫፍ ደርሰናል አንድ ሰው ሞተ ማለት ቂያማው ቆመበት ነው ዋናው ቂያማ እንኳን ባይመጣ መማ ተቃመት ቂያመቱ የሞተ ቂያማው ቆመበታል አይደለም እንዴ ሞት ከማለት ቀብር ገባ የሥራ መዝገብ ታጠፈ አሁን ሒሳብ ነው የሚጠብቅ ቀብርህም የሥራህን ውጤት ውስጥ ታገኘዋለህ ባለፈው ካሴታችን እንዳየነው ወይ ጀነት ይነጠፍልሃል አላም የጀሃነም أهون نملس وندموتش دعا كما قد فات في زمن السبا واذكر ذنوبك وابكها يا مذنب لم ينسه الملكان حين نسيته بل أثبتاه أنت لاه تلعب والروح منك وديعة أعديتها ستردها بالرغم منك وتسلب وغرور دنياك التي تسعى لها دار حقيقتها متاع يذهب الليل فاعلم والنهار كلاهما أنفاسنا فيها تعد وتحسب የልጅነት ጨዋታ ይብቃ ሩህን ተውሰናትና እንመልሳታለን ዝግጅት ያስፈልገናል በተውባ መታነጽ አለብን ወደ አላህ እንዘጋጅ ናም ፀሐይም በገባችበት ትወጣለች በዚሁ ቀን ላይም ሌላ አስደንጋጭ ክስተት መሬት ላይ ይስተናገዳል منوا مغبياችን ላይ እንዳልነው الآيات خرذات منزومات في سلك العلم በገመድ ላይ እንደታሰሩ መስካባዎች ናቸው ገመዱ ሲበጠስ ተከታትለው እንደሚወድቁት ፀሐይ ወጣች አይደል ቀን ላይ ደግሞ ከሰዓት አንድ አስደንጋጭ ክስተት መሬት ላይ ይከሰታል طلوع الدابة መሬት ላይ ሰዎችን የምታናግር እንስሳ ከመሬት ትወጣለች አላህ Subhanahu Wa Ta'ala ይሄን እውነታ ቁርአን ላይ ሲገልጽልን ምን ይለናል وإذا وقع القول عليهم أخرجنا لهم دابة من الأرض تكلمهم أن الناس كانوا بآياتنا لا يوقنون وإذا وقع القول عليهم بنسم لي
የቅጣት ቃሉ በተረጋገጠ ጊዜ አخرجنا لهم دابة من الأرض ከመሬት ላይ ፈልፍለን እንስሳ እናወጣላቸዋለን ይቺ ምን ታደርጋለች تكلمهم እምታናግራቸው أن الناس كانوا بآياتنا لا يوقنون ሰዎች በአላህ Subhanahu Wa Ta'ala ምልክቶች እርግጠኛ ያላሉ መሆናቸውን ምትናገር እንስሳ እናወጣለን ይነናል አላህ Subhanahu Wa Ta'ala ሱረቱ ነምል ላይ ይቺ እንስሳ ለየት የሚያደርጋት ሶስት አይነት ባህሪያት አንደኛ የምትወጣው ከመሬት ተፈልፍላ ነው ከናት አባት አይደለም የምትወለደው ልክ እንደ ነብዩላህ ሷሊህ ግመል የነብዩላህ ሷሊህ ግመል አላህ ለተአምር ተራራውን ሰንጥቃ ከተራራን የተወለደችው እቺም ከመሬት ተፈልፍላ መሬትን የምትሞላ በየቦታው ብቅ ብቅ የምትል ትወጣለች ሁለተኛ ለየት የሚያደርጋት አፈጣጠሯ ሙሉ ለሙሉ ጸጉር የለበሰች ናት ፊቷም ከኋላዋ እንደይለይ የሆነ ሙሉ ለሙሉ ጸጉር የለበሰች ናት ብዙ ሪዋያዎች አሉ የተለያዩ ዘገባዎች ፊቷ የዝሆን ነው ጆሮዋ የእንትን ነው እግሯ የግመል ነው ብዙ ተብሏል ይህ ግን በትክክለኛ ሐዲስ ሰነድ ስለሌለው ትቸዋለሁ ምን ይሄ ፕሮግራም ትልቅ ታሪክ ስለሆነ ከትክክለኛ ምንጭ ብቻ ነው የዘገብኩት صحيح ብቻዎችን ማለት ነው እቺ እንስሳ ትወጣና ሰዎችን ማናገር ትጀምራለች ማንነታቸውን ትናገራለች አልላዕነቱላሂ ዐለል ካፊሪን በካህዲያን ላይ የአላህ እርግማን ይሁን እያለች ትጮኻለች ከዚህም በላይ ነብያችን ሰለላሁ ዐለይሂ ወሰለም ማህተም ምልክት አፍንጫ ላይ ታደርጋለች ይላሉ كما في مسند احمد وصححه شيخنا الالباني يقول النبي صلى الله عليه وسلم تخرج الدابة فتسيم الناس على خراطمهم እቺን እንስሳ ከመሬት ትወጣና ሰዎች ላይ አፍንጫቸው ላይ ማህተም ምልክት ታደርጋለች ሰዎች ላይ ثم ياتي الاجيال الاخرى ከዛም እሷ ከወጣች ካለፈ በኋላ ሌላ ትውልድ ይመጣል ወዲያውን ቂያማት ቆመም يقول النبي ነብይ ምን ያሉ حتى يشتري الرجل البعير አንድ ሰው አንድን በሬ ከአንድ ግለሰብ ይገዛል ከዛም ሰዎች ይጠይቁታል فيقولون له ممن اشتريته كما غاني ገዛው ይሉታል فيقول اشتريته من احد المخطمين አፍንጫው ላይ ምልክት ከተደረገበት አንድ ግለሰብ ነው የገዛውት ይላል ያ አላህ ይህ ምልክት ለብዙ ጊዜ ይቆያል እቺ እንስሳው ሟጣ እንዳለፈች አላህ ሌላ ጭስን መሬት ላይ ያስከስታል ሌላው የቂያማው ምልክት ነው ከዚህም በላይ ቂያማውን ሊቆም እየቀረበ ነው حلول الساعه ብለናል በሁለት ነው የከፈለው اقتراب الساعه كما مقروا የሚገልጹ ያእጁጅ ወደጃል ወኑዙል ዒሳ ፀሐይ ከወጣች እንስሳው ከወጣች ደግሞ ቂያማ ገብቷል ነው የሚባል አሁን ቂያማ ሊደርስ ነው አላህ Subhanahu Wa Ta'ala ሙእሚኖችን ከመሬት ያነሳቸዋል الريح الطيبه ለስላሳ መልካም ንፋስ አለች ሙእሚኖችን የምትወስዳቸው يقول النبي صلى الله عليه وسلم يرسل الله ريحا باردة من قبل الشام كشام አቅጣጫ الله سبحانه وتعالى عنديت ጥሩን ንፋስ ይልካል فلا يبقى على وجه الارض احد في قلبه مثقال ذره من ايمان الا قبضته እቺ ንፋስ መሬት ላይ ያለ ሙእሚን ከልቡ ላይ ذره ትንሽ ፍሬ እንኳን ምታል ኢማን ያለውን ሁላ እቺ ንፋስ ሲተነፍሳት ትገለዋለች حتى አሉ ነብያችን ማንም እንደማያመልጥ ሲናገሩ حتى لو ان احدكم دخل في كبد جبل لدخلته عليه ተራራ ውስጥ እንኳን ቢገባ ዋሻ ተከትለው ገብታ ሩሁን ታወጣዋለች ይሞታል ይላል ነው ቂያማ ሊቆም ነው ቂያማ የምትቆመው ረሱል እንዳሉት على شرار خلق الله መጥፎ በሆኑ ሰዎች ላይ ነው የምትቆመው ሙእሚኖቹ ይሄ ቅጣት እንደይደርሳቸው አላህ ቶሎ በዚህ መልኩ ይወስዳቸዋል ይላሉ كما رواه مسلم ከዚህም በኋላ ሙእሚን አለቅ አይደል ከዓባ ትናዳለች ሚያፈርሳት ይመጣል ይላሉ يقول النبي صلى الله عليه وسلم ነብያችን ሐዲስ ላይ ምን ይላሉ يخرب الكعبة ذو السويقتين من الحبشة كعبان እኮ ከሐበሻ የሆነ ሰው እግሮቹ ጠመምጠመም ያሉ አጭር ሰው ከዓባን መጥቶ ያፈርሳታል በሌላም ዘገባቸው ለይህን ሰው ሲገልጹልን كأني أراه
እኔ ሰው ማየው ይመስለኛል አስወድ ጥቁር ነው አፍጀጅ እግሮቹ የተጣመሙ ናቸው يقلعها حجرا حجرا አንድ ባንድ ድንጋዋን ያፈራርሰዋል ይላሉ ويسلب حليها ጌጦቿን ግርዶሹ መጋረጃውን ሁሉ ይገነጣጥልና ካዕባን ያፈርሳታል ይላሉ ያ አላህ እንደዛ አይነት መጥፎ ትውልድ ላይ ነው ቂያማ የሚቆመው ካዕባ ይፈርሳል ረፍዑል ቁርአን ቁርአንም ይነሳል ይላሉ يقول النبي صلى الله عليه وسلم ነቢያችን ሐዲስ ላይ ምን ይላሉ لا تقوم الساعة ቂያማ እኮ አትቆምም حتى لا يقال في الأرض الله الله መሬት ላይ الله الله የሚል ስም የሌለ ጊዜ ነው ቂያማ የምትቆመው እንዲህ ሚል ያለ ቂያማ አትከሰትም ይላሉ በቁርአን ላይ ቂያማ አይቆምም ቁርአንን አላህ ያነሳዋል በነዛ መጥፎ ህዝቦች ላይ ቂያማ ትከሰታለች እነዚህ ሰዎች ነቢያችን እንደ እንስሳ ናቸው ይላሉ ለስሜታቸው ቅርብ የሆኑ መሬትም የሚበክሉ ናቸው መንገድ ላይ ዚና መሰራት ይጀምራል ይላሉ ያነ የነብዩላህ ኢሳ ዘመን ተረስቶ እንደ አዲስ ዚና ይጀምራል ከነሱ ውስጥ ጥሩ የሚባለው እንኳን መንገድ ላይ ዚና ሲሰሩ ምን ይላል ምን አለ ዞር ብለህችሁ ብታደርጉት ይላል ዚናውን አይደለም የሚቃወመው መንገድ ዳር እናንተ ምን አላችሁ ገባትሉም እንዴ ይሄን ሚለው ነው ከነሱ ውስጥ ጥሩ የሚባለው ይላል ሸይጣን ይመጣላቸዋል አላ ቱጢዑን እሻትሉኝም ይላቸዋል ምን ሽንበለ ጣዖት እንዲገዙ ያደርጋቸዋል ነቢያችን ሌላ ሐዲሳቸው ላይ ምን ይላሉ والذي نفسي بيده لا تقوم الساعة نفسي بجبونتشو بالله ملالو قيامات قومم حتى تعبد اللات والعزى لاتنا عزى بنبيو زمن ينبروا ጣዖቶች ናቸው ሁለቱ እንደ አዲስ ሰው ሳይገዛቸው ቂያማት ቆምም ይላሉ ነቢያችን ሰለላሁ ዐለይሂ ወሰለም ይሄን ስትሰማ እናታችን አይሻ የአላህ መልእክተኛ አላህ እኮ ይሄን ቁርአን ካወረደ በኋላ ደግመው ላትና ዑዛ ይገዛሉ ብዬ አላመንኩም ነበር አላሰብኩም ነበር ትላለች አላህ ምን ሚለውን ያወረደ هو الذي ارسل رسوله بالهدى አላህ እኮ ነው ያ መልእክተኛውን በቀጥተኛው መንገድ ወዲን الحق በእውነተኛው ዲን የላከው ለምን ليظهره على الدين كله ከእምነቶች ሁሉ የበላይ ሊያደርገው በዛ መሬት ሊሞላ ነው ሚለውን አያ ካነበብኩ በኋላ እኮ እንደገና ላትና ዑዛ ይመጣሉ ብዬ አላሰብኩም አለቻቸው ነብዩ ሰለላሁ ዐለይሂ ወሰለም አሉ هذا يكون الى ما شاء الله አላህ እስከፈቀደው ድረስ አውምቲው ይከሰታል ቅድም እንዳየነው የነብዩላህ ዘመን ሁሉ ሙስሊም ብቻ የሚሆንበት ዘመን ይከሰታል ከዛ በኋላ ግን ሰዎች ወደ ብክለት ይሄዳሉ አላህ ሙእሚኖችን ንፋስ ይልክና ሩሃቸውን ይወስዳል ከሃዲያን ብቻ ይቀራሉ እነሱ ናቸው ላትና ዑዛን እንደ አዲስ የሚገዟቸው ይላሉ ነቢያችን ሰለላሁ ዐለይሂ ወሰለም እንደዚህ እንግዲህ ሰው ልጅ ዙሮ ብክለት ውስጥ ይገባል አላህም ይህኔ ሶስት መቅሰፍቶችን የመሬት መደረመሶችን ያደርጋል አንድ በምስራቅ አንድ በምዕራብ አንድ በአረባዊ ዳርቻ ከባባድ መቅሰፍቶች መሬት ላይ ይስተናገዳሉ መጨረሻም የሚከሰተው ረሱል ሲጨርሱ ምን ያሉ يقول واخر ذلك نار تخرج من اليمن የመጨረሻውም ከየመን አካባቢ የምትወጣ እሳት አለች تطرد الناس الى محشرهم ሰዎችን ወደ መሰብሰቢያው ቦታ ትነዳዋቸዋለች ይላሉ ረሱል ሰለላሁ ዐለይሂ ወሰለም እቺ እሳት ረሱል ባህሪዋን ሲናገሩ አላህ ከየመን አንድ እሳት ያወጣል እንደ ውሃ እየፈሰሰች ሰዎችን ትከባቸዋለች ወደ መሰብሰቢያው ነው የምትገፋቸው ደክሟቸው اذا قالوا قالت እነሱ ደክሟቸው ሊያርፉ ቁጭ ሲሉ ትቆማለች ሲንቀሳቀሱ ትንቀሳቀሳለች ምን ይላሉ وتبيت معهم حيث باتوا ካደሩበት ቦታ አብራቸው ታድራለች ሰዓት እኮ እየነደደ ነው ደክሟቸው ሲተኙ ትጠብቃቸዋለች እየነዳች እዛ ቦታ ላይ እንደተሰበሰቡ ቂያማ ይቆማል መዲና በአውሬዎች ይሞላል ይላል የሰው ልጅ ወደ መሰብሰቢያው ወደ ሻም ሀገር እንደተሰበሰበ ሁለት ከሙዘይና የሆኑ ፍየል ጠባቂዎች ወደ መዲና ይገባሉ መዲናን ሳይዋት በእንስሳ ተሞልታለች
የሚያስፈራ ክስተት ያሉ ከዛም እነሱም አገሯን ለቀው ለመውጣት ተራራው ላይ እንደደረሱ ينفخ في السور ጥሩምባው ይነፋል ይላሉ ረሱሉ ሰለላሁ ዐለይሂ ወሰለም ያ አላህ እንግዲህ አላህ ቂያማን ከነዚህ ሸረኛ ህዝቦችን ሰብስቦ ቂያማን ክስተት እንዲያዩት ለነዚህ ያደርጋቸዋል السور ما هو السور سور مالت عند جاء عربي إلى النبي صلى الله عليه وسلم فقال عند قطري ولا نبياتشم متانا فقال يا رسول الله أنت يا الله ملكتنيا ما السور سور مالت من دنو على تشو فقال قرن إما طرنبانو صفات الله انجمان من ماكو منفعنو وصاحب هذا القرن هو إسرافيل نو دقمو يزيه نفي ألوت ትልቅ የሆነ መንፈስ አለ ያኔ ይነፋል ፍጡራን በአጠቃላይ ይደነግጣል እንዳለ ጭረጭላል እሱ ደግሞ ይላሉ እስራፊል በመጠባበቅ ላይ ነው ከተፈጠረ ጀምሮ وفي الحديث الذي رواه حاكم وصححه من حديث أبي هريرة قال رسول الله صلى الله عليه وسلم يا الله ملكتنيا منالو ما أطرف صاحب السور منذ أن خلقه الله ووكله بذلك ይሄኮ እስራፊል አላህ Subhanahu Wa Ta'ala ከፈጠረው በኋላና እንዲነፋ ግዴታ ከጣለበት በኋላ አይኖቹ ተከድነው እንቅልፍን አላየም فهو ينتظر بحذاء العرش بعرش ጥግ ሆኖ እየተጠባበቀ ነው ما أطرف ينتظر متى يؤمر كأن عينه كوكبان دريان አይኖቹ ከዋክብት ይመስላሉ ቁልጭ እንዳሉ ናቸው የአላህን ትእዛዝ እየጠበቀ ድንገት ይነፋዋል ዛሬ ነገ የዛሬ አመት አናቀው ብቻ ይነፋል ይህ ክስተት የሚያስፈራቸው የፍጡራን ሁሉ አይነት አይሆኑት የነብያት ሁሉ መሪ የሆኑት ነብያችን ሰለላሁ ዐለይሂ ወሰለም ምን ይላሉ كيف أنعم እንዴትን የበዱና የመደሰት ይችላልው እንዴት መጣቀም ይችላልው وقد التقم صاحب القرن القرن هيكو نفيو طرمباون عفو لين دسكاونو وحنى جبحته وأصغى سمعه ينتظر أن يؤمر فينفخ عندي إتلتاكم يشلالو إسرافيل كو عفو طرمباون سكتو مچن دمي تازز يتتبابك جرون تكلو يادامت أنو ድንገት ሊነፋ ይችላል እንዴት ነው በዱንያ ይደሰታሉ ይላሉ ነብዩና መሐመድ ሰለላሁ ዐለይሂ ወሰለም እሳቸው በዚህ ፍርሃት ውስጥ ናቸው እኔ እናንተ ደሞ ተረጋግተናል መታ ينفخ መቼ ነው ቂያማ የምትቆም መቼ ቀን ነው መቼ ነው የሚነፋው ያስ ደንጋጭ ፍጡራንን የሚጨርሰው كما في صحيح مسلم من حديث أبي هريرة أن النبي صلى الله عليه وسلم قال نبياتكم من قالوا خير يوم طلعت عليه الشمس يوم الجمعة ፀሐይኮ ከወጣችበት በላጩ ቀን ጁምዓ ነው فيه خلق آدم አባታችሁ አደም የተፈጠረው ጁምዓ ነው وفيه أدخل الجنة وفيه أخرج منها جنة የገባው ጁምዓ ቀን ነው كالصام يوطاو بجمعة كنو وفيه تقوم الساعة كاما متقومو بزان كنو يعني جمعة كان النفال الله سبحانه وتعالى هين سيقلس من على ويوم ينفخ في السور يا طرمبهم بتنفاق زي ففزع من في السماوات ومن في الأرض بمريتم بسماء يالو فطران اندال لي موتالو إلا من شاء الله كفكدو وج الله እንደይ ሞቱም ያደርጋቸው ፍጥሮች አሉ እነዚህ እነማን ናቸው ዑለማዎች በስፋት ዳሰውታል ብቻ አላህ ከፈቀደው ውጭ ሁሉ እንዳለ ያልቃል ይህ ደግሞ መነፋት ተፈጥሮን እንድትገለባበጥ ያደርጋታል ቂያማ ሲቆም አስደንጋጭ ነው ነብያችን ሰለላሁ ዐለይሂ ወሰለም من سره أن ينظر إلى يوم القيامة كأنه رأي العين ቂያማኮ ምትቆምበትን ክስተት ማየት የፈለገ ሰው فليقرأ እነዚህ ቁርአኖችን ያንብብ አንደኛ إذا الشمس كورت ሚለውን ያንብብ ሁለተኛ إذا السماء انفطرت ሚለውን ያንብብ ሶስተኛ إذا السماء انشقت እነዚህን አንቀጾች ከልብ ያንብባቸው
የቂያማን ክስተት በአይኑ እንዳየው ይሆናል አሉ። አላህም ስብሓነሁ ወተዓላ የመጀመሪያውን አያት አንቀጽ ሲያብራራልን ቁርአን ላይ እንዲህ ይለናል። إذا الشمس كورت وإذا النجوم كدرت وإذا الجبال سيرت وإذا العشار عطلت وإذا الوحوش حشرت وإذا البحار سجرت وإذا النفوس زوجت وإذا الموءودة سئلت بأي ذنب قتلت وإذا الصحف نشرت وإذا السماء كشطت وإذا الجحيم سعرت وإذا الجنة أزلفت علمت نفس ما أحضرت. إذا الشمس كورت ፀሐይም በተጠቀለለችና ብርሃኗን ባጣሽ ጊዜ وإذا النجوم كدرت ከዋክብትም በረገፉ ጊዜ ከዋክብት ከፀሐይ የሚበልጡ ከዋክብቶች ሁሉ አሉ እነሱ ተበታትነው ይረግፋሉ። وإذا الجبال سيرت ተራሮች በተራመዱ ጊዜ ተራራ ይላመዳል አው ይበተናል። ويسألونك عن الجبال فقل ينسفها ربي نسفا ስለ ተራራ ይጠይቋል አው ጌታ ይበትናታል በላቸው። ደከን ደካ ያደቃታል አላህ سبحانه وتعالى. وإذا العشار عطلت የአስር ወር عشار 10 ወር የሞላት ግመል በተተወች ጊዜ ክስተቱ የአስር ወር ግመል ማለት ለዓረቦች የአስር ወር ግመል ስትሆን አንዲት ግመል ልጅ የምትሰጥበትና ወተት የምትሰጥበት ሰዓት ነው። በጣም ውድ ናት በእነሱ ዘመን። እቺን ግመል ግን ያስደንጋጭ ክስተት ባስረሳቸው ጊዜ የሚነካት ጠፍቶ በተተወች ጊዜ ይላል። ያን ቀን ክስተት አላህ ሲገልጽ وإذا العشار عطلت وإذا الوحوش حشرت እንስሳዎቻውን ይበላላሉ ይፈላለጋሉ። ያኔ ደንግጠው ግን እርስ በርስ ከበው ይቆማሉ። አንበሳው ከከብቱ ጋር ነብሩ ከጅቡ ጋር አንድ ላይ በሚሰበሰቡበት ጊዜ وإذا البحار سجرت ባህሮች በተቃጠሉ ጊዜ وإذا النفوس زوجت ነፍሶችም ከአካላቸው ጋር በተጣመሩ ጊዜ وإذا الموءودة سئلت بأي ذنب قتلت موءودة وأد البنات بعربوች ዘመን ሴት ልጅ ከነ ህይወት የመቅበር መጥፎ ባህል ነበራቸው። እስልምና መጥቶ ነው ይሄን መጥፎ ባህል ገፎ ለሴት ልጅ እናትነት ማዕረግ የሰጣት። የአንድ ሰው ጀነቱ የት ናት? እናቱ ግር ነው የሚልን ክብር ለሴት ልጅ የሰጣት። ህፃናቶች እንደተወለዱ ሴት ከሆኑ ይቀበሩ ነበር። ሁለት አይነት ቀባበር አላቸው ይላሉ። አንደኛ አንዲት እናት ስትወልድ ልጁ ይታያል እንደወጣ። ሴት ከሆነ ወስደው ጉድጓድ ቆፍረው ይከቱታል፣ ወንድ ከሆነ ያሳድጉታል። ሁለተኛ ልታመጥ ስትል ጉድጓድ ይቆፈርና ጉድጓድ ጥግ እንድታመጥ ይደረጋል። ያ አላህ እንደተወለደ ህፃን ወንድ ከሆነ ይዘውት ይመለሳሉ፣ ሴት ከሆነ ዛው ጉድጓድ ውስጥ ጨምረውት አፈር ያለብሱት ነበር። አላህ ይህን ዘግናኝ ክስተት የውመል ቂያማ እንደሚጠይቅ وإذا الموءودة سئلت ይቺ ህፃን ልጅ ቀስቅሰን በጠየቅናት ጊዜ بأي ذنب قتلت ምን አጥፍተሽ ነው የተቀበርሽው? አስደንጋጭ ክስተት ነው። ሰሃቦች ከመስለማቸው በፊት ልጆቻቸውን ይቀብሩ ነበር። ይህ መስአላ ይጠየቃሉ ይባል ሲመጣ በጣም ነበር ያስደነገጣቸው። ሁሉም ሰው ላጠፋው ወንጀል ምንዳ ይሰጣል። وإذا الصحف نشرت መዛግብት ይገለጣሉ አሁን እየተጻፈ ያለ። وإذا السماء كشطت ሰማይ ትገሸለጣለች። وإذا الجحيم سعرت جهنم እንድትነድ ይደረጋል። وإذا الجنة أزلفت جنة እንድትቀረብ ይደረጋል። علمت نفس ما أحضرت ነፍስ ያኔ ያስቀደመችውን ነገር ታውቃለች ይላል አላህ Subhanahu Wa Ta'ala። ሰማይ የሚገሸለጥበት፣ ተራሮች የሚፈርሱበት፣ ፀሐይ የምትጠቀለልበት፣ ከዋክብት የሚረግፉበት አስደንጋጭ ክስተት የውመል ቂያማ እየመጣ ነው። ሁለተኛውን ሱራ إذا السماء انفطرت
ሰማይ በተሰነጠቀች ጊዜ وإذا الكواكب انتثرت ከዋክብቶች በረገፉ ጊዜ وإذا البحار فجرت ወንዞች ባህሮች በተደበላለቁ በነደዱ ጊዜ وإذا القبور بعثرت መቃብሮች ሰዎች አፈራቸውን አራግፈው በወጡ መቃብሮች በተገለባበጡ ጊዜ علمت نفس ما قدمت وأخرت نفس يعني ያስቀደመችውን ያዘገየችውን ታቃለች ይላል አላህ የቂያም ቀን መከሰቻ يقول تعالى በሌላም ሱራ ላይ አላህ ምን አለን ረሱል በተቀስ ሶስተኛው ምዕራፍ ላይ اذا السماء انشقت ሰማይ በተሰነጠቀች ጊዜ وأذنت ለጌታዋ ትእዛዝ ባደረች ጊዜ وأذنت لربها وحقت ደግሞም ለሱ ፍቃድ ማደር ይገባታል ይላል ተሰነጠቃለች وإذا الأرض مدت መሬት በተለጠጠች ጊዜ وألقت ما فيها وتخلت ከውስጡ ያለውን ነገር አውጥታ በጣለች ጊዜ وتخلت ባዶ በሆነች ጊዜ وأذنت لربها وحقت ለጌታዋ ታዛዥ በሆነች መታዘዝም ይገባታል እንጂ በሆነ ጊዜ የሰው ልጅ አስደንጋጭ ክስተት ይገጥመዋል ይለናል አላህ Subhanahu Wa Ta'ala يوم القيامة የቂያማ አቋቋም ይሄ በስርዓት የታነጸ ፍጥረተ ዓለም አላህ እንዳልነበር ያደርገዋል ከዋክብቱ ላይ ይረግፋሉ ሁሉንም ያናወጥ ፍጡራን እንዳለ ያልቃል ونفخ في السور طرمباو من نفال فصاعق أن يموت كل يموتال من في السماوات ومن في الأرض إلا من شاء الله الله كفكده وج ፍጡራን ይሞታል ሚቀሩት ትንሾች ናቸው ነብያችን ሰለላሁ ዐለይሂ ወሰለም ይህን ሐዲስ ሰፊ ሐዲስ ያብራሩ ምን ይላሉ يقول النبي فإذا مات كل من في السماوات ومن في الأرض በሰማይም በመሬትም ያለው ሁሉ ፍጡራን አላህ ከፈቀደው ውጭ የቀሩት ሁሉም ሞቶ ሲያልቅ جاء ملك الموت إلى الملك ወደ ንጉሶች ንጉስ ወደ አላህ ملك الموت ይመጣል فقال ملك الموت من إلى الملك الموت يا ربي مات كل من في السماوات والأرض إلا من شئت أنت كفكد كوج فطران دال القوال للوال الله سبحانه وتعالى فيقول الله جل وعلا طلقوا الله من إلى من بقي من نو يكروا وهو أعلم سبحانه السياوك ملك الموت نتيقال فيقول ملك الموت من إلى جبريل وإسرافيل وميكائيل وحملة العرش وبقيت أنا جبريل إسرافيل ميكائيل عرش يتسكمت ملائكوش إنا أنيني يكروا قيتاي إلى فيقول ملك الملوك الله من إلى ليموت جبريل فيموت جبريل يموت إلى الله تزال ستال جلام علام الأمرنات جبريل يموت على كذا ما سكتلو مننا ليموت ميكائيل يموت السم يموت وليموت إسرافيل يموت السم يموت على ليموت حملة العرش عرش يتشكمت ملائكوች يموت يبالل كلهم يموت على ويبقى ملك الموت مع مليك الملوك فتعلقوا الله قال ملك الموت كرال فيقول الله يا ملك الموت أنت ملك الموت أنت خلق من خلقي أنتم كفترقات فطران أندنا وخلقتك لما ترى أنت من دول موتني فتركو فموت يا ملك الموت أنت ملك الموت موت لوال فيموت ملك الموت ويبقى ملك الملوك الله بتشايك أرال فطران دال يتأفل هو الأول والآخر في تم نبرة وعلام بتشاو مكر الله سبحانه وتعالى بتشان فطران دال يموتال بزيز أتبالة منم نقر بما يسمى بوتالي الله فيقول لمن الملك اليوم زاري سلطان لمانات نقسنا لمن نو مملس إلم الله ملسي ستال الملك اليوم لله الواحد القهار
ዛሬ ንግስና ለታላቁ አላህ ብቻ ነው ይላል አላህ Subhanahu Wa Ta'ala وفي رواية في الصحيحين ነብያችን በሌላ ዘገባ ምን ይላሉ يقبض الله الأرض يوم القيامة الله በጭብጡ ይከታታል መሬትን ويطوي السماء بيمينه ሰማይ በበስተቀኙ ትጠቀለላለች ثم يقول ከዛም ብሎ ይላል أنا الملك እኔ ነኝ ንጉሱ أين ملوك الأرض የመሬት ነገስታት ይታሉ أين المتكبرون እነዛ በኔ ትእዛዝ ላይ ሲኩራሩ የነበሩት የታሉ ይላል አላህ ብቻውን አላህ ይፎክራል ይሉናል ነብያችን ሰለላሁ ዐለይሂ ወሰለም አላህም ይሄን ክስተት ቁርአን ላይ እንዲህ ሲል ያመጣዋል وما قدر الله حق قدره والأرض جميعا قبضته يوم القيامة والسماوات مطويات بيمينه سبحانه وتعالى عما يشركون وما قدر الله حق قدره الله نكو ተገቢውን የሚገባውን ክብር አልሰጡትም በሱ ባጋሩበት ጊዜ ይላል والارض جميعا قبضته يوم القيامه يوم القيامه كمريت بسو بجبطو سرنات والسماوات مطويات بيمينه سمايم ከበስተቀኙ በቀኙ ትጠቀለላለች سبحانه وتعالى ጥራት ሲገባው የተላቀው ጌታ عما يشركون በሱ ላይ ከሚያጋሩት ሰው ድንጋን ቀብርን ቆሌን ከታላቁ አላህ ጋር ያጋራል سبحانه وتعالى ጥራት ለሱ ይገባው በዚህ መልኩ ይጠናቀቃል ከዚህ በኋላ የሚቀረው نفخة البعث الله የመቀስቀሻ ጥሩምባ እንዲነፋ ያደርጋል ይህን ክስተት በአላህ Subhanahu Wa Ta'ala ፍቃድ በሚቀጥለው እናያለን نفخة البعث الحساب والميزان حساب አለ ሚዛን ምርመራ አለ والصراط صراط ማቋረጥ አለ እንዴት ነው አስደንጋጭ ክስተት እናያለን والشفاعة شفاعة አለ የነብዩ شفاعة የሷሊሖች شفاعة የሸሂዶች شفاعة እሱን እናያለን الجنة والنار كزام يمجرشاو عالم يمجرشا يسو لج معرفيا جنتنا جهنم إهين انداسالن الله ينقصو يبلن وندموش اهتوش አባቶቼ እናቶቼ መጪው ዘመን እየመጣን ከሞትነ ይክስተት ቀረበብን ማለት ነው ወደ አላህ እንመለስ አሁን ስንቅናዝ አያ አብዱ ከም يراك الله عاصيا حريصا على الدنيا وللموت ناسيا ولو أن الدنيا تدوم بأهلها لكان رسول الله حيا وباقيا ولكنها تفنى ويفنى نعيمها وتبقى الذنوب والمعاصي كما هي أيا عبد أنت يا الله باريا كم يراك الله عاصيا الله سنتين وستامس من ملكته حريصا على الدنيا وللموت ناسيا آخران رسته موت رسته بالدنيا توترهل ولو أن الدنيا تدوم لأهلها دنياكو لنواري وشوام الزلك بتون لكان رسول الله حيا وباقيا ما نكر نبر نبيات صلى الله عليه وسلم دنيا لاندسو بالزوت نورو الرسول يكرو نبر ولكنها تفنى ويفنى نعيمها نقرقن دنيا تتأفالج تكمهم يتأفل وتبقى الذنوب والمعاصي كما هي وانجلنا عمس أشقن أبرويك أرالو دنيا تتأفالج موتي متعل ودا آخرة مهدال حساب ميزان اللبن أهون سنكلن يزيكبال عكرمة رضي الله تعالى عنه عكرمة يا أبو جهل لجنو أبو جهل معنه يزيه أمة فرعون أبو جهل نو يساتشو لج كساتشو قاهونو نبيون آذا يادرق سون بر عكرمة مجرشاك أباتو مطبوهالا الله السلة توبة وفقو كريمة سلمنا أن تقبله
ከሰለመ በኋላ ግን فحسنت اسلامه እስልምናው አማረ ምንም ዘመቻ አብሮ ነበር የሚዘምተው ረሱል ሰለላሁ ዐለይሂ ወሰለም ካለፉ በኋላ የርሙክ ጦርነት ላይ ከነ ኻሊድ ብን ወሊድ ጋር አብሮ ጦርነት ውስጥ ገባ መጥፎ ወንጀል አለው አይደል የሰራው ያንን ለማበስ ان الحسنات يذهبن السيئات መልካም ስራዎች መጥፎውን ይጠርጋሉ ወንጀል አለን አንተውበት አላህ ይጠርገዋል ዘመቻው ውስጥ ገባ ከሩሞች ጋር ነው ማዕረከቱ የርሙክ ኢክሪማ የውነት መታገል ጀመረ መጨረሻ ላይ ሙስሊሙ ላይ ጥቃት ሲደርስ እሱ ወረደና ወደ ሩሞች ሶፍ መሮጥ ጀመረ ሊጋደል ነው خالد بن وليد አየው ያ ኢክሪመቱ لا تفعل انت ኢክሪማ ይሄን አታርግ ان قتلك يكون شديدا على المسلمين ያንተ መሞት የሙስሊሞችን ልብ ያደማል ተው ዘላ አትግባለው ዞር አለና ኢክሪማ ለኻሊድ ምን አለው دعني يا خالد انت خالد توኝ አንተ እኮ ከረሱል ጋር ስንት ዘመቻ ዘምተሃል እኔና አባቴ ግን ረሱልን ስንት አዛር ገናቸዋል ያኔ ረሱልን ተጋፍጬ በጦርነት አሁን ከጠላት ሸሻለሁ እንዴ هذا لا يكون እንደማ ይሆንም ኢክሪማ የሮጠ ገባ كان حاله ይላሉ ሁኔታው ምን ይመስል ነበር وعجلت اليك ربي لترضى ጌታዬ ወደ አንተ ቻኮላለሁ ውዴታህን ለማግኘት ገባና ተፋለመ ጦርነቱ በሙስሊሞች ድል ተጠናቀቀ ከዛ ሙታንን ሲያገላብጡ ኢክሪማ ቆሳስሎ ወደ አኺራ ሄዶ ነበር ረሂመሁላህ ወረዲየላሁ ዐንሁ ወንጀል ነበረው አይደል አጠበው ገብቶ ኢንሻአላህ هو من الشهداء ከሸሂዶች ነው ኢንሻአላህ يوم القيامه ከነብዩ ጋር ነው የሚሆነው እኔና አንተም የሰራነው ወንጀል ብዙ ነው አሁን እንተውበት የሚያሳዝነው ብዙ ሰው በጃሂልያው በድንቁርናው ዘመን መስጂድ ከመግባቱ በፊት ወንጀል ላይ እንደሱ ጀግና የለም መጠጥ ቤት ውስጥ ላንቺም ጠጪ ለሱም ስጪ ለኔም ማምጪ ነው ሁሉን ነው የሚጋብዘው አሁን ወደ እስልምና ከገባ በኋላ ሰደቃ ሲጠየቅ መስጂድ አሰራ ሲባል እጁ አይፈታም ያን ወንጀል ማበሻ መስጠት አለብን ጀባሩን ፊል ጃሂልያ ኸዋኑን ፊል ኢስላም ይላሉ የመጥፎ የድሩይነት ዘመን ጀግና አውጪ ለጋሽ እስልምና ሲገባ ይቋጥራል መስጠት አለብን ወንጀላችን ማጠቢያ አላህ Subhanahu Wa Ta'ala በሰማነው ምንጠቀም ያደርገን يوم القيامة كنبياتنا صلى الله عليه وسلم قال جنة كم يقبط الله يدرجن اللهم ربنا اتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار اللهم توفنا مسلمين وألحقنا بالصالحين اللهم وحد صفوفنا اللهم وحد كلماتنا برحمتك يا أرحم الراحمين وسلام على المرسلين والحمد لله رب العالمين